ጀብ رمضان بعدها مويه ንዴት፣ ብሶት፣ ብስጭት አስባችሁታል? ማድረግ እየፈለጋችሁ ማድረግ አለመቻል ግን በጣም ነው የሚያመው። የሀገሬ ልጆች ወላሂ ነው የምላችሁ። እኔ በጣም ነው ያሳዘኑኝ እነዚህ ልጆች። እነዚህን የመሰሉ እህቶቻችን እንግዲህ ለማንም ለቅምቃሚ መጫወቻ ሆነዋል ማለት ነው። በዚህ አጋጣሚ ኮንትራት ቤት የምትሰሩ እህቶች እነዚህ ሁለት ነገሮች እስካላስተካከላችሁ ድረስ እመኑ፣ ነገም የእናንተ መጨረሻ ይሄ ሊሆን ይችላል። በአብዛኛው እህቶቻችን ይሄ ነገር ይደርስባቸዋል። ስለዚህ ሁላችሁም ይሄን ነገር ፈትሻችሁ ካሁኑ አስተካክሉ። የሰው ቤት የሰው ነው። ዛሬ ላይ ተግባብታችሁ መስራታችሁን አትዩ። ነገ ወይም ዛሬ ከሰዓት ምን ሊፈጠርባችሁ እንደሚችል አታውቁም የምላችሁ እኔ በምክንያት ነው። ገብቷችኋል? እና ምን አለ መሰላችሁ እንግዲህ ሁለቶቹም እህቶቻችን ከመዳሞቻቸው ጋር ተጣልተዋል። ይችኛይቱ ልጅ በተለይ በሚያሳዝን መልኩ እንደ ሰው ሳትቆጠር ልክ እንደ ውሻ አንከልክሎ ሻንጧን እንዴት እንደወረወረባት ማለት ነው። የምታዩት ደግሞ እንግዲህ የምትኖረው ገጠር አካባቢ ነው። ያችኛዋ ልጅ ላስቀድምላችሁና ወደዚች እመለስበታለሁ። ያችኛዋ እህታችን ስትል የሰማት ብዙዎቻችን ቀለል አድርገን የምናያት ነገር ቀስ በቀስ እየሄደች ግን ለስራችን መበላሸት ለህይወታችን መበላሸት ምክንያት ሊሆንን ይችላል። ስለዚህ ህፃናት ካሉበት ቤት ውስጥ የምትሰሩ እህቶቼ እባካችሁን ከልጆቹ ጋራ ያልሆነ ቀልድ አትቀላለዱ፣ ያልሆነ ነገር አታስለምዷቸው። እሺ ማጫወትም ካለባችሁ ማጫወት ባለባችሁ በስነ ስርዓት እንጂ ከዚያ ውጭ ህፃናት ብላችሁ ጸጉርሽን ስትጎትተው ፊሽን ስትነጨው እያየህ ዝም የምትይ ከሆነ ስችን አንስታ ልትመታሽ ስትይ ዝም የምትይ ከሆነ ነገ አንስታ ልትመታሽ ሁሉ ትችላለች ማለት ነው። እና ይችታችንም ያችኛዋ ልጅ ማለት ነው መንገድ ላይ ወድቃ ነበር። እሷ ግን አልሐምዱሊላህ አላህ ጥሩ አልጣላትም እና የሀገሯን ልጅ አጋጥሟታል። ምን ሆነሽ ነው ስትባል ከመዳሜ ጋር ተጣልቼ ውጭ ብላ አስወጥታኝ በልጁ ምክንያት ነው ያለችው ማለት ነው። እና እንዳልኳችሁ የሰው ቤት ስለሆነ አማራጭ የላትም እና ወጣች። ግን ውጡ ስትባሉ ራሱ መውጣት የለባችሁም እኮ ምክንያቱም እኛ እኮ ህጋዊ ሰዎች ነን። ገብቷችኋል? ወዳና ፈልጋ ነው ፈርማ ያመጣችን። እናንተ ከቤት ስትወጡ እናንተ ወጣችሁ ስትጠፉ ወንጀለኛ ልትሆን ትችላላችሁ። ሰርቃይ ነው ዘርፋይ ነው የጠፋች ልጄ እንደዚህ አርጋብኝ የጠፋች እኔ እንደዚህ አርጋኝ የጠፋች ልትላችሁ ትችላለች። ስለዚህ ከቻላችሁ የሀገሬ ልጆች ለምሳሌ እቺ ልጅ ያት እንዳልኳችሁ የምትኖረው ገጠር አካባቢ ነው ማለት ነው። በተለይ ወደ ገጠር አካባቢ የምትሰሩቶች ሲጀመር ኮንትራት ቤት ያለ ልጆች ሁሌም በተጠንቀቅ ነው መኖር ያለብን የምለውን በምክንያት ነው። ግን ደግሞ ገጠር አካባቢ ያላችሁቶች አሁን ላይ ጥሩ ሰው መሆናቸውን አሁን በምን እንደሚቀየሩባችሁ እኮ አታውቁም። የአረቦች የሚያስጠለው ጸባይ ደግሞ ምን እንደታውቃላችሁ? ከአንዳችሁ ጋር ከተጠላችሁ ሁሉም ወጥመድ አድርጎ ነው የሚይዛችሁ። ሁላችሁም ወጥመዳቸው ውስጥ ያስገቡና ቁልፍልፍ ነው የሚያደርጉባችሁ። ወላይ አይ እንደዚህ ሆና እኮ ነው ጥሩ ልጅ ነበር ምናምን አይሏችሁም። ይሉንታ የሚባል ነገር ከነሱ ጋር ይታሰብም ማለት ነው። ስለዚህ እናንተ ቢያንስ ገጠር አካባቢ ያላችሁቶች ከስልካችሁ ላይ ካርድ አለመምተር ቀጥታ የምትደውሉበት ማለት ነው። ካርድ አስቀምጡ። የኤምባሲ ቁጥር ያዙ፣ የቢሮአችሁን ቁጥር ያዙ፣ የፖሊስ ቁጥር ያዙ ማለት ነው። አይበለውና ድንገት እንደዚህ ያለ ነገር ሲከሰትባችሁ ደውላችሁ እንድታሳውቁ። ገብቷችኋል? ስልክ ከሌላችሁ መስመር ከሌላችሁ ካርድ ከሌላችሁ የሆነ ችግር ቢደርስባችሁ ምንድን ነው የምታደርጉት? እነሱ ባለ ሀገር ስለሆኑ እነሱ ባለ ሀብት ስለሆኑ እነሱ እንዳይጠየቁ ራሱ ከፈለጉ እነሱ ከሚኖርበት አካባቢ ራቅ አድርገው ወስደው እናንተ ሊጥሏችሁ ይችላሉ። ባዶ በረሃ ላይ ማለት ነው። አስቡት፣ አረብ ሀገር ላይ በዚህ ሙቀት ውጭ ላይ መቀመጥ ውጭ ላይ መቆም ምን ያክል እንደሚከብድ አይደለም ለሰዓታት አይደለም ለቀናት ይቅርና ለደቂቃዎች እንኳን ምን ያክል እንደሚከብድ እያየን ነው ሁላችንም ማለት ነው። ግን እነዚህ እህቶቻችን አማራጭ ስላጡ እየተጋፈጡት ነው ማለት ነው። እና ሁላችሁም በዚህ ነገር ተጠንቀቁ። እና ያችኛዋ እህታችን አገኘች ያገሯን ልጅ ምን ሆነሽ ነው ላይ የተፈጠረውን ነገር አስረዳችሁ። አማርኛ ቋንቋ ብዙም አትችልም፣ ግን እሷን ላይ ስጠው ቢሮዋን ታውቀው ስለነበረ አንስቶ ወደ ቢሮዋ ወስዶ ያችኛዋ ልጅ ቢሮ አድርሷታል ማለት ነው። ይችኛዋ ልጅ ግን ከነሻንጣዋ አሽቀንጥሮ ጥሎ እዛም ደግሞ ያን አልበቀው ብሎ ልክ ጥሩ ስራ እንደሰራ ሁሉ በማን አለብኝነት ካሜራውን ደቅኖ ቪዲዮ እየቀረጸ ይስቅባታል፣ ይሰድባታል፣ ያላግጣታል። እሷ ደግሞ እንዳያችኋት ስሜታዊ ሆናለች፣ በጣም ተናዳለች። ግን ምን ታደርጉታላችሁ? ለዚህም ነው ማድረግ እየፈለጋችሁ ማድረግ አለመቻል ያማል ያልኳችሁ ማለት ነው። ገባችሁ? በተቻላት አቅም በምታውቀው ነገር እየተፍጨረጨረች ነው። ግን ምን ዋጋ አለው? መፍትሄ ሊያመጣላት አልቻለም። እና ኮንትራት ቤት የምትሰሩ እህቶቼ ሁሌም ቢሆን ትኩረት አድርጉ የምላችሁ እኔ የመኖሪያ ወረቀታችሁ ላይና ደሞዛችሁ ላይ እሺ።
ደሞዛችሁና የመኖሪያ ወረቀታችሁ ሁሌም ቢሆን ቸክ አድርጉ። አዲስ ሁናችሁ እዚያ ቤት ስትገቡ ቢያንስ እስከ 3 ወር ባለው ጊዜ ውስጥ የመኖሪያ ወረቀታችሁ መሰራቱን ማረጋገጥ አለባችሁ። ብዙ ሰው ችግር የለውም ወረቀት ባይኖራችሁ እናንተ አትጎዱም፣ እነሱ ናቸው የሚጎዱት፣ እነሱ ናቸው የሚከፍሉት፣ ቀራማ የሚገቡት እነሱ ናቸው ይባላል። ውሸት ያገሬ ልጆች። ለምን ብትሉ በህጉ መሰረት ከሄድን አሁን እነሱ ናቸው ተጠያቂ የሚሆኑት። ግን እነሱ ደግሞ በህግ እንዳይጠየቁ ከፈለጉ እናንተን አሽቀንጥሮ ሊጥሏችሁ ይችላሉ። ገብቷችኋል? ከምትኖርበት አካባቢ ልክ እንደ ሰላማዊ ሰው እኔ መኪና ውስጥ ግቢ ብለው የት እንደሚወስዷችሁ ምን እንደሚያደርጓችሁ አታውቁም። መውጫ መግቢያ አናውቅም። እኛ የሰው ሀገር ነው አይደለ? ስለዚህ ከእናንተ እነሱ ከማይገኙበት አካባቢ ወስዶ ሊጥሏችሁ ይችላሉ። እንደዚህ የሚያደርጉ ብዙ አረቦች አሉ። ለምን? ያንን የቆጠረባቸውን ቀራማ ላለመክፈል ሲሉ ማለት ነው። ሌላኛው ደግሞ እያንዳንድሽ ብርሽን በየወሩ የማትቀበይ ብር እየተቀበላችሁ ለነሱ በአማናም አስቀምጡልኝ የምትሉ ወይም ደግሞ የምታበድሩቶች እስኪ ብድር ምናምን እንኳን ችግር የለውም፣ ቀላል ብር ሊሆን ይችላል። ግን ደሞዛችሁን በየወሩ የማትቀበሉ ልጆች ማለት ነው ምን እንደሚደረግባችሁ ልንገራችሁ። ብራችሁ ይሰበሰባል። ከዚያ የመክፈል አቅም ያንሳቸዋል። ያው ትሰራላችሁ። እናንተም ደግሞ ሲደክማችሁ ያለ ደሞዝ ሲሆንባችሁ ሲሰለቻችሁ ሀላስ ስራ አልሰራም ብላችሁ ልታቆሙ ትችላላችሁ። አንድ ምን ሊያደርጓችሁ ይችላሉ መሰላችሁ? ከንስለው ደሞዛችሁን ሳይሰጧችሁ ወደ ሀገራችሁ ለማሳፈር ቢሮ ወስዶ ኤርፖርት ወስዶ ሊጥሏችሁ ይችላሉ። እናንተ ባላወቃችሁት መንገድ ላይ ሳይነገራችሁ ምን ሳይላችሁ ሳትዘጋጁ ምናምን ከመሬት አንስተው ግድግ አድርገው ኤርፖርት ሊወስዷችሁ ይችላሉ ማለት ነው። ሌላኛው ወይም ደግሞ ቀራማ ካለባችሁ ደግሞ ኤርፖርት መውሰድ የማይችሉ ከሆነ ምን ያደርጓችኋል? ከማታውቁት ቦታ ራቅ ወዳለ ቦታ ወስደው ይጥሏችኋል። ወይም ደግሞ ከቤታቸው አሽቀንጥሮ ይጥሏቸዋል። ልክ እንደዚህ በማን አለብኝነት ቤታቸው በር ላይ ነው እንደዚህ ያደረገ ጥንባጥንብ የሚጫወትባት። ስለዚህ የደሞዝ አለመቀበልና የመኖሪያ ወረቀት አለመኖር ለእኛ በጣም ከባድ ነው እና ኮንትራት ቤት የምትሰሩቶችን እነዚህ ሁለት ነገሮች ትኩረት አድርጉ። እውነቴን ነው የምላችሁ። የሆነ ችግር ሲደርስባችሁ ደግሞ ማልቀስ መፍትሄ አይሆንም። ስሜታዊ ሆኖ ያልሆነ ነገር ማድረግም ዋጋ ያስከፍላል። የሰሞኑ የእህታችን ሌላ ሁላችንም ሊያስተምረን ይገባል። ምን ተፈጥሮባት ምን ሆና እንዴት በዚህ ሁኔታ ውስጥ እንደደረሰች ማለት ነው። ስትጣሉ ከልጆቻቸው ላይ ሆነ በራሳቸው ላይ እርምጃ ለመውሰድ አትሞክሩ። እሺ፣ ህግ ያለበት ሀገር ስለሆነ እናንተ አሁን እንደዚህ አውጥቶ ሲጥላችሁ ቪዲዮ መቀረጽ ማለት ነው። ማስረጃ የሚሆን ነገር መያዝ። ቪዲዮ መቀረጽ የማትችሉ ከሆነ ደግሞ ሪከርድ ማድረግ ማለት ነው። ገብቷችኋል? እየታያችሁ መቀረጽ የማትችሉ ከሆነ በቃ ማስረጃ የሚሆን ቦይስ አድርጉ። አሁን እንደዚህ ሲሰድባት እሷ ወጥታ ከምታለቅሰው ምናምን እንደዚህ እያለቀሰችን ቢሆን ሪከርድ ማድረግ። ገብቷችኋል? ከዛ ፖሊስ ጋር ደውላ ፖሊስ ከመጣ በኋላ ማስረጃ ስጠይቅ ያንን ነገር ልታቀርቡ ይችላል። በባዶ ወጣችሁ ማለቃቀስ፣ በባዶ ልክ ውስጥ መገባት መፍትሄ ሊሆን አይችልም የሀገሬ ልጆች። ምክንያቱም ያለነው ሰው ሀገር ላይ ነውና የደረሰብን ነገር እንደደረሰብን ሆኖ ጀግኖች መሆን ያለብን። ገብቷችኋል? ውጡ ስትባሉ አልወጣም። ምክንያቱም እኔ ህጋዊ ሰው ነኝ። ካልፈለግሽኝ ካመጣሽበት ካነሳሽ ከቢሮ ወስደሽ መልሽኝ፣ ቢሮ አለኝ። ለምንድን ነው የምወጣ? አሁን ያቺ ልጅ እንዳያችኋት ህጋዊ ሆና ቢሮ እያላት በሰነ ስርዓት የሚያስተናግዳት ቢሮ እያላት ነው እነሱ አውጥተው የጣሏት ማለት ነው። ልጅዬ ይዟት ሲሄድ አልቀበልም አላለም። በሚገባ ተቀብሏታል። ሌላ ቤት ያስገባታል ወይ ወደ ሀገሯ አሰፍሯታል። ስለዚህ እናንተ ውጡ ስትባሉ እንደ ውሻ ዝም ብላችሁ መውጣት የለባችሁም ብላ በሏቸው። ለምን ወዳና ፈልጋ ነው በ10 ጣቷ ፈርማ ያመጣችሽ። አንቺ ሰተት ብለሽ መተሽ አልገባሽባትም። እና ብዙዎቻችሁ እንደዚህ የሚያደርጋችሁ አንድ መብትና ግዴታችሁን ስለማታውቁ፣ ሁለት ስለምትፈሩ። አረብ ሀገር ላይ እየኖራችሁ የምትፈሩ ከሆነ በጣም ብዙ ነገር ነው የሚያሳጣችሁ። ስለዚህ ባካችሁ ሀገሬ ልጆች መብታችሁና ግዴታችሁን ለይታችሁ ወቁ፣ አትፍሩ። የሆነ ጥፋት ካጠፋችሁም ይቅርታ ብላችሁ ለማስተካከል ሞክሩ። ካልሆነ ደግሞ ከዚያ ቤት በሰላም ወጥታችሁ ወደ ቢሮ እንዲያደርሷችሁ ማድረግ፣ ወደ ቢሮ የማይሆን ከሆነ ደግሞ ወደ ሀገራችሁ እንዲያሳፍሯችሁ ማድረግ እንጂ እንደዚህ ወጥታችሁ አታለቃቅሱ። ለምን? ይሄ መፍትሄ አይሆንምና። ብትናደዱ፣ ብትወድቁ፣ ብትነሱ ማን ይደርስላችኋል? የሀገሬ ልጆች ማንም አይደርስላችሁም። ከበደል በላይ እኮ ነው እየበደላት ያለ። ገብቷችኋል? ሻንጣዋን እንዴት እንደወረወረባት፣ ከዛ በላይ ደግሞ ሙድ እያያዘ ካሜራውን ደቅ ነው። ወላሂ ነፍስ ያለው ሰው ቢገኝ አሁን ማለት ነው ይቺ ልጅ አሁን ይሄን ነገር ማስረጃ ይዛ ራሱ ሄዳ ብትከስራሱ ተጠያቂ ነው የሚሆኑት። ማን ስለሆነ በሷ ላይ እሱ ይሄን ያክል መስመር የሚያልፍባት እና እውነት ለመናገር እየሆነ ያለው ነገር በጣም ነው የሚያሳዝነው። እህቶች ራሳችሁን ጠብቃችሁ አስከብራችሁ ኑሩ። ሁሌም ጥንቃቄ አድርጋችሁ በተጠንቀቅ ኑሩ። ልክ እንደ መንገደኛ ነገ ምን ሊፈጠር እንደሚችል አላውቅም ብላችሁ ተዘጋጅታችሁ ተቀመጡ ነው የምል። ሁላችንም አላህ በሰላም ለሀገራችን ያብቃን። ለዚህ ለስቃይ ኑሮም ደግሞ ጠገቡብን። ወላሂ በጣም ጠግቧል። በተለይ የሳውዲ መዳሞች እና ይሄ ልላችሁ ነው የመጣሁት። በተለይ ደግሞ ኮንትራት የተሰሩ ልጆች
የመኖሪያ ወረቀታችሁና ደሞዛችሁ ላይ ትኩረት አድርጉ። ደሞዛችሁን በየወሩ ተቀበሉ። የመኖሪያ ወረቀት ካልተሰራላችሁ ደግሞ ለምን ብላችሁ ጠይቁ። ቢሮ ሜዲሲን ካልተሰራልኝ በሉ። ለቢሮዎቻችሁ ደውላችሁ አሳውቁ ለማለት ያክል ነው የመጣሁት። ሰላሙን